አፍሪካን እየዞረ የሚገኘው ታዋቂው አሜሪካዊ ዩቲዩብ ቀጥታ ስርጭት አቅራቢው አይሾ ስፒድ ቤተ መንግስት ገብቷል። በመንግስት ደረጃ በከፍተኛ አጀባ ታላቁ ቤተ መንግስት ገብቶ ጠቅላይ ሚኒስትር አብይ እንግዳ በሚያስተናግዱበት ወንበር ላይ ተቀምጦ ታይቷል። በሌላ በኩል ስፒድ በታሪካዊው ቅድስት ሥላሴ ካቴድራል ቤተክርስቲያን ውስጥ ገብቶ ያደረገው ነገር ብዙዎችን ያስቆጣ ሆኗል። በዝርዝር እናስደምጣቸዋለን። የኢትዮጵያ መንግስት ወዳጅ ሀገር ጦር በጎረቤት ሶማሊያ ተዋክቦ ከበባ ውስጥ መግባቱ በ4 ኪሎ ከባድ ድንጋጤ ፈጥሯል። አብይ የወዳጃቸውን የተባበሩት አረብ ኤሚሬትስን ጦር ከከበባ ለማውጣት ወደ ሞቃዲሾ አስቸኳይ መልእክት ልከዋል። ዝርዝሩን እናስደምጣቸዋለን። ትራምፕ ወደ ኢትዮጵያ ምክትል የውጭ ጉዳይ ሚኒስትራቸውን ሊልኩ ነው። በኢትዮጵያና በእስራኤል መካከል ውጥረት ባየለበት ሰዓት የውጭ ጉዳይ ሚኒስትሩ ወደ ኢትዮጵያ መምጣት ብዙ ትርጉም እየተሰጠው ነው። በሌላ በኩል ኢትዮጵያና እስራኤል በቀይ ባህርና በቀጠናው የጸጥታ ጉዳዮች ላይ በጋራ ለመስራት መስማማታቸውን የሚገልጽ መረጃ ወጥቷል። እንመለስበታለን። ታጣቂዎች ፈጸሙት በተባለ ጥቃት 2 የቱርክ ዜግነት ያላቸውን ጨምሮ 3 ሰዎች ተገደሉ። የክልሉ መንግስት ጥቃቱን ተከትሎ የጸጥታ ኃይሎች የተቀናጀ ሕግ ማስከበር ዘመቻ መጀመራቸውን ገልጧል። ሌላኛው ዘገባችን ነው፣ እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። አፍሪካን እየዞረ የሚገኘው ታዋቂው አሜሪካዊ ዩቲዩበርና የቀጥታ ስርጭት አቅራቢው አይሾ ስፒድ ቤተ መንግስት ገብቷል። መንግስት ደረጃ አቀባበል ተደርጎለት በአዲስ አበባ በጀመረው ጉብኝቱ በከፍተኛ አጀባ ታላቁ ቤተ መንግስት ገብቶ ጠቅላይ ሚኒስትር አብይ አህመድ እንግዳ በሚያስተናግዱበት ወንበር ላይ ተቀምጦ ታይቷል። ስፒድ በመጀመሪያው አዲስ አበባ ጉብኝቱ 300 ሺህ ገደማ ህዝብ በቀጥታ ሲከታተለው አምሽቷል። የዩቲዩብ የቀጥታ ስርጭት አቅራቢው ስፒድ ዛሬ ኢትዮጵያ ገብቶ ጉብኝቱን በአዲስ አበባ ጀምሯል። በሌላ በኩል ከፒያሳ እስከ ታላቁ ቤተ መንግስት ተደራራቢ የጉብኝት ፕሮግራሞች በመንግስት ደረጃ ተዘጋጅተውለት የጠበቁት ስፒድ በቤተ ክርስቲያን ያደረገው ነገር ውዝግብ ፈጥሯል። ስፒድ ከተዘጋጁለት ጉብኝቶች መካከል በቅድስት ሥላሴ ካቴድራል ቤተ ክርስቲያን ሲሆን ቤተ መቅደስ ውስጥ ገብቶ ሲዘል ታይቷል። በካህናት አቀባበል የተደረገለት ስፒድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኝ ያለመሆኑ እየታወቀ መስቀል እንዲሳለም መደረጉም አነጋጋሪ ሆኗል። አስጎብኚዎቹ ስፒድ መስቀል እንዲሳለም ሲጠይቁት ምንድነው የሚል ጥያቄ ሲያቀርብ በቀጥታ ስርጭት የተሰማ ሲሆን ተባረክ በሚል አሳልመውታል። በፈረንጆቹ አቆጣጠር 2005 በአሜሪካ የተወለደው ስፒድ በዩቲዩብ ቀጥታ ስርጭትና በእግር ኳስ ኮከቡ ሮናልዶ ደጋፊነቱ ዓለም ላይ በስፋት ይታወቃል። አይሾ ስፒድ በቪዲዮዎቹ ላይ በሚያሳየው ከፍተኛ ጉልበት ድንገተኛ ጩኸትና አስቂኝ ድርጊቶች ይታወቃል። አይሾ ስፒድ በቲክቶክ ላይ በሚለቃቸው የራሱ አጫጭር ቪዲዮዎች በዓለም አቀፍ ደረጃ በአጭር ጊዜ ውስጥ በሚሊዮን የሚቆጠሩ ተከታዮችን አግኝቷል። አይሾ ስፒድ በአሁኑ ወቅት ስፒድ ዳዝ አፍሪካ የተሰኘ ጉዞ እያደረገ ሲሆን ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራትን እየጎበኘ ነው። በኬንያ በነበረው ቆይታ በአንድ ቀን ውስጥ ብቻ ከ300 ሺህ በላይ አዲስ ተከታዮችን በማግኘት የዩቲዩብ ተከታዮችን ቁጥር 48 ሚሊዮን አድርሷል። በኢትዮጵያም በመጀመሪያው ቀን የአዲስ አበባ ጉብኝቱ 270 ሺህ ሰዎች በቀጥታ የተከታተሉ ሲሆን በቀጣይ ቀናት በተለያዩ አካባቢዎች ይንቀሳቀሳል ተብሎ ይጠበቃል። የጠቅላይ ሚኒስትር አብይ አህመድ ወዳጅ እንደሆነች የሚነገርላት አቡዳቢ ከሶማሊያ ለቃ እንድትወጣ ውሳኔ በተላለፈ ቅጽበት የደህንነት ሹማቸውን መልእክት አስይዘው ወደ ሞቃዲሾ ልከዋል። አብይ የደህንነት መስሪያ ቤቱን አለቃ አምባሳደር ሬድዋን ሁሴንን ወደ ሞቃዲሾ የላኩት ለሶማሊያው ፕሬዝዳንት መልእክት አስይዘው ነው። የኢትዮጵያ መንግስት ቁልፍ አጋር የተባበሩት አረብ ኤሚሬትስ ከሶማሊያ ጋር ያደረገቻቸውን ስምምነቶች ሙሉ በሙሉ ካቋረጠች በኋላ ጦሯን እያስወጣች ነው። በቀጠናው የበላይነትን ለመያዝ ከፍተኛ ወታደራዊና የወደብ ይዞታዎችን ያሰፋቸው ኤሚሬትስ ወታደራዊ ይዞታዋን ለቃ ለመውጣት እየተገደደች ነው። አብይ የደህንነቱን አለቃ መልእክት አስይዘው ወደ ሞቃዲሾ የላኩት ኤሚሬትስ ከሶማሊያ የመባረር ውሳኔ በኋላ ነው። ከትናንቱ የጅቡቲ ጉብኝት መልስ ወደ ሞቃዲሾ ያቀኑት አምባሳደር ሬድዋን ሁሴን ለሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ መልእክት አድርሰዋል። ምንም እንኳን በጉዳዩ ላይ
ከአዲስ አበባም ይሁን ከሞቃዲሾ የወጣ መረጃ ባይኖርም አብይ ለሶማሊያው ፕሬዝዳንት የላኩት መልእክት ምልጃ መሆኑ እየተሰማ ነው። ኤምሬትስ ሙሉ በሙሉ ነቅላ ከሶማሊያ ግዛት እንድትወጣ የተላለፈውን ውሳኔ ከሳውዲ አረቢያ እስከ ቱርክ ከግብጽ እስከ ኤርትራ እንደደገፉት እየተሰማ ነው። የኢትዮጵያ ዋና አጋር ኤምሬትስ ከቀጠናው ተገፍታ እንድትወጣ ለማድረግ የአየር ክልል ጭምር እየተዘጋባት ነው። ሳውዲ አረቢያ፣ የመንና ሶማሊያ ከኤምሬትስ ወታደራዊ በረራዎችን የከለከሉ ሲሆን በቀይ ባህር ላይ ያላትን ሚና ለማሳጣት እያዋከቧት ነው። ጠቅላይ ሚኒስትር አብይ ወዳጃቸውን ከቀጠናው መገፋት ተከትሎ ሶማሊያን ለማግባባት መልእክት መላካቸውን የሶማሊያ ሚዲያዎች እየዘገቡት ነው። እስራኤል ለራስ ገዟ ሶማሌላንድ እውቅና መስጠቷን ተከትሎ ኤምሬትስ ያዘችውን የተለሳለሰ አቋም በሶማሊያና አጋሮቿ ጥርስ እንዲነከስባት አድርጓታል። የሶማሊያ መንግስት ካቢኔ ትናንት ሰኞ ባደረገው ስብሰባ ከተባበሩት አረብ ኤምሬቶች ጋር የተደረጉ ሁሉም የሁለትዮሽ ስምምነቶች እንዲቋረጡ መወሰኑን አስታውቋል። ይህ ውሳኔ ከባህር ሰላጤው ሀገር ጋር የተደረጉ የወደብ ስራዎችን፣ የመንግስት ተቋማትን እንዲሁም የጸጥታና የመንግስት ትብብርን እንደሚመለከት ተገልጿል። የፌዴራል መንግስቱ ይህንን ውሳኔ ያስተላለፈው የሶማሊያን ሉዓላዊነት፣ የግዛት አንድነትና ብሔራዊ አንድነትን ለመጠበቅ አስፈላጊ በመሆኑ እንደሆነ አስረድቷል። የተባበሩት አረብ ኤምሬቶች የሶማሊያን ነጻነትና ፖለቲካዊ መረጋጋት አደጋ ላይ የሚጥሉ ጠብ አጫሪና ሰላምን የሚያናጉ ድርጊቶችን ፈጽማለች ሲልም ከሷል። ይህንን የፌዴራል መንግስቱን ውሳኔ ተከትሎ መግለጫ ያወጡት ሶማሌላንድና ፑንትላንድ የሞቃዲሾን ውሳኔ እንደማይቀበሉት አስታውቀዋል። መጀመሪያውን የሀገርነት እውቅና ከእስራኤል ያገኘችው ሶማሌላንድ የፌዴራል መንግስቱ ከበርበራ ወደብ ጋር በተያያዘ በተፈጸሙ ስምምነቶች ላይ ስልጣን እንደሌለው በመጥቀስ ተቃውሞ አሰምታለች። ትራምፕ ወደ ኢትዮጵያ ምክትል የውጭ ጉዳይ ሚኒስትራቸውን ሊልኩ ነው። በኢትዮጵያና በኤርትራ መካከል ውጥረት ባየለበት ሰዓት ውጭ ጉዳይ ሚኒስትሩ ወደ ኢትዮጵያ መምጣት ብዙ ትርጉም እየተሰጠው ነው። የአሜሪካ ምክትል የውጭ ጉዳይ ሚኒስትር በኢትዮጵያ ይፋዊ ጉብኝት እንደሚያደርጉ ተዘግቧል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክርስቶፈር ላንዳው ከኢትዮጵያ በተጨማሪ በኬንያና በጅቡቲ ጉብኝት እንደሚያደርጉ የተገለጸ ሲሆን ጉዟቸው በተለያዩ ጉዳዮች ላይ ያተኮረ መሆኑ አፍሪካ ኢንተለጀንስ ባወጣው ዘገባ አመላክቷል። ጉብኝቱ በዚሁ በጥር ወር እንደሚካሄድም ታውቋል። የአሜሪካው ምክትል የውጭ ጉዳይ ሚኒስትር ጉብኝት በዲፕሎማሲ ንግድና ጸጥታ ላይ ያተኮረ እንደሆነ ከዘገባው ለመመልከት ተችሏል። ይህ በእንዲህ እንዳለ እስራኤልና ኢትዮጵያ በቀይ ባህር ጉዳይ መስማማታቸው ተሰማ። ኢትዮጵያና እስራኤል በቀይ ባህርና በቀጠናዊ የጸጥታ ጉዳዮች ላይ በጋራ ለመስራት መስማማታቸው ተዘግቧል። በመካከለኛው ምስራቅና በአፍሪካ ቀንድ በተለይ በቀይ ባህር አካባቢ እየታየ ያለውን የጂኦፖለቲካዊ ውጥረት በበረታበት በዚህን ወቅት የኢትዮጵያና የእስራኤል መንግስታት ስትራቴጂካዊ ግንኙነታቸውን ይበልጥ ለማጥበቅ ተስማምተዋል። የውጭ ጉዳይ ሚኒስትር ዴታ አምባሳደር ሀደራ አበራ ከእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳህሉ ጋር በኢየሩሳሌም ባደረጉት ውይይት ሁለቱ ሀገራት በቀጠናዊና ሰላምና ደህንነት ዙሪያ ያላቸውን ትብብር ወደ ላቀ ደረጃ ለማሸጋገር መወሰናቸውን ገልጸዋል። ይህ የከፍተኛ ባለስልጣናት ምክክር በዋናነት በቀይ ባህር ወሳኝ የባህር መስመር ላይ እያጋጠሙ ያሉ የጸጥታ ስጋቶችን በጋራ ለመመከትና የሽብርተኝነት እንቅስቃሴዎችን ለመግታት በሚያስችሉ ጉዳዮች ላይ ያተኮረ ነው። በቅርቡ በኢየሩሳሌም ለሚካሄደው አራተኛው የኢትዮ እስራኤል የፖለቲካ ምክክር መድረክ እንደ መነሻ የታየው ይህ ውይይት ሁለቱ ወገኖች በቀጠናው ሰላምና መረጋጋትን ለማስፈን መረጃ በመለዋወጥና በቅንጅት መስራት ለሁለቱም ሀገራት ብሔራዊ ጥቅም ወሳኝ መሆኑን ገልጸዋል። ከጸጥታው ዘርፍ ጎን ለጎን በሁለቱ ሀገራት መካከል ያለውን የኢኮኖሚ ትብብር ይበልጥ ለማሳደግና ጥልቅ ለማድረግ ሰፊ ፍላጎት መኖሩ ተገልጿል። በተለይም ኢትዮጵያ እያከናወነች ያለችውን ሁሉን አቀፍ ኢኮኖሚ ማሻሻያ ተከትሎ እስራኤል በቴክኖሎጂ ሽግግር፣ በዘመናዊ ግብርና፣ በውሃ አጠቃቀምና በኢንቨስትመንት ዘርፎች ያላትን ዓለም አቀፍ ተሞክሮ ወደ ኢትዮጵያ ለማምጣትና የሁለትዮሽ የንግድ ልውውጡን ለማሳደግ በሚቻልባቸው መንገዶች ላይ የመግባቢያ ነጥቦች ተቀምጠዋል።
ታጣቂዎች ፈጸሙት በተባለ ጥቃት 2 የቱርክ ዜግነት ያላቸውን ጨምሮ 3 ሰዎች ተገደሉ። የክልሉ መንግስት ጥቃቱን ተከትሎ የጸጥታ ኃይሎች የተቀናጀ የህግ ማስከበር ዘመቻ መጀመራቸውን ገልጧል። በደቡብ ምዕራብ ኢትዮጵያ ክልል 2 ቱርካውያን ጎብኚዎችን ጨምሮ 3 ሰዎች በታጣቂዎች መገደላቸው ተዘገበ። በደቡብ ምዕራብ ኢትዮጵያ ሱሪ ወረዳ ጉብኝት ላይ የነበሩ 2 የቱርክ ዜጎችና አንድ ኢትዮጵያዊ በታጣቂዎች መገደላቸውን የወረዳው አስተዳዳሪ አስታውቀዋል። ክልሉ መንግስት ጎብኚዎቹ ላይ ለደረሰው ጥቃት ያልታወቁ አርብቶ አደር ሽፍቶች ያላቸውን አካላት ተጠያቂ አድርጓል። የቱርክ ዜግነት ላላቸው 2 ጎብኚዎችና አብሯቸው ለነበረው አሽከርካሪ ህልፈት ምክንያት የሆነው ጥቃት የተፈጸመው በትናንትናው ዕለት ጠዋት ላይ እንደሆነ የሱሪ ወረዳ ዋና አስተዳዳሪ አቶ ባርዱላ ለቢቢሲ ተናግረዋል። አንድ የአካባቢው አስጎብኚ ለቢቢሲ እንደገለጸው 2ቱ የቱርክ ዜጎች ምዕራብ ኦሞ ዞን ውስጥ በሚገኘው ሱሪ ወረዳ 2 ቀን መቆየታቸውን ለቢቢሲ ገልጿል። ጥቃቱ የተፈጸመባቸው በአካባቢው የነበራቸውን ጉብኝት ጨርሰው እየወጡ በነበረበት ሰዓት እንደሆነ አስረድተዋል። ጥቃቱ የተፈጸመው ቶሚ ወደ ተባለች የማጂ ወረዳ ቀበሌ እየተጓዙ ሳለ ባንክ የተባለ ቀበሌ ላይ እንደሆነ አክለዋል። የወረዳው ዋና አስተዳዳሪ አቶ ባርዱላ ጥቃቱ የተፈጸመው ከማጂ ወረዳ ጋር በሚያጎራብት ስፍራ ላይ እንደሆነ ተናግረዋል። እኛ ጋር ቱሪስቶች የሚያርፉባቸው ቦታዎች አሉ። እዚህ ጊዜያቸውን ጨርሰው ወደ ማጂ ለመሄድ መንገድ ላይ እያሉ ነው በእኛና በማጂ መካከል ባለ ስፍራ እንደዚህ አይነት ነገር የተፈጠረው ብለዋል። የደቡብ ምዕራብ ኢትዮጵያ ክልል ሰኞ ምሽት ባወጣው መግለጫ 2 የቱርክ ዜግነት ያላቸው የውጭ ሀገር ጎብኚዎችና አንድ ኢትዮጵያዊ ዜግነት ያለው አሽከርካሪ መገደላቸውን አስታውቋል። በጥቃቱ ሕይወታቸው ያለፈው የቱርክ ዜጎች አስክሬን ወደ አዲስ አበባ መላኩን የሱሪ ወረዳ ዋና አስተዳዳሪ አቶ ባርዱላ ለቢቢሲ ተናግረዋል።